መረጃን በመለዋወጥ ድንበር ተሻጋሪ ወንጀሎችን በጋራ መከላከልና በቀጠናው የሚገኙ የፖሊስ ተቋማት ትብብርና ወንድማማችነትን ማጠናከርን ዓላማ ያደረገው አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት ስፖርታዊ ውድድር መካሄድ ጀምሯል። 116ኛው የኢትዮጵያ ፖሊስ ምስረታ በዓል ቀንን በማስመልከት በተዘጋጀው በዚህ ውድድር ኢትዮጵያን ጨምሮ 7 የምስራቅ አፍሪካ ሀገራት በ6 የስፖርት አይነቶች የሚሳተፉበት ሲሆን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ጀምረውታል። ኢትዮጵያ በአፍሪካውያን ዘንድ ልዩ ቦታ ከሚሰጣቸው ሀገራት መካከል አንዷ መሆኗንና ለአፍሪካውያን ነጻነት ፋና ወጊ ስለመሆኗ የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን በተለያዩ ዘመናት ስለ አፍሪካ ብቻዋን ስትከራከር ቆይታለች ብለዋል። ዘመናዊ ፖሊስን ከመሰረተችበት ጊዜ አንስቶ ከተለያዩ ሀገራት ጋር በትብብር እየሰራች ስለመሆኑ አንስተዋል። ከተመሰረተ 116ኛ ዓመታትን ያስቆጠረው የኢትዮጵያ ፖሊስ ከብዙ የአፍሪካ ሀገሮች የፖሊስ ተቋማት ጋር ለዘመናት አብሮ ሰርቷል። አንዳንዶቹን አሰልጥኗል፣ ለአንዳንዶቹ መቋቋም ምክንያት ሆኗል፣ ከሌሎች ደግሞ ብዙ ነገሮችን ተምሯል። የአፍሪካውያን ሰላም እድገትና ብልጽግና ያለ ፖሊስ ተቋማት ጥንካሬና ብቃት የሚታሰብ አይደለም። በቁጥሩ የተመጣጠነ በስልጠና ብቁ የሆነ በቴክኖሎጂ የዘመነ ከአዳዲስ የዓለም ሁኔታዎች ጋር አብሮ የሚጓዝ የፖሊስ ተቋም አሁን ላለችው አፍሪካ የግድ ያስፈልጋታል። ኢትዮጵያ የጸጥታ ተቋማትን ማጠናከር ላይ በትኩረት እየሰራች መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ ይህም ውጤት እያስገኘ መሆኑን ተናግረዋል። የኢትዮጵያ ፖሊስ አደረጃጀቱን እያስተካከለ የአባላቱን የስልጠና ብቃት እየጨመረ ከአዳዲስ ቴክኖሎጂዎች ጋር የመስራት ልምዱን እያዳበረ ዓለም አቀፍ ልምዶቹን እያካበተ መጥቷል። ባለፉት 7 ዓመታት ያደረግነው የጸጥታ ተቋማት ሪፎርም ደግሞ ፖሊስን ይበልጥ ዘመናዊ፣ ይበልጥ ዝግጁ፣ ይበልጥ ደረጃውን የጠበቀ፣ ይበልጥ ግዳጅ ፈጻሚ እያደረገው መጥቷል። የተሻለ ፖሊስ የመገንባት ውጥን እውን እንዲሆን አፍሪካውያን ትብብርን ማጠናከር እንደሚያስፈልጋቸው ማሳስበዋል። ህጋዊ የሆኑ የሸቀጦች የካፒታልና የሰዎች ዝውውር ለማሳለጥ እየረቀቁ የመጡ ልዩ ልዩ ወንጀሎችን ለመከላከልና መሰረተ ልማቶች ደህንነት ለማረጋገጥ አፍሪካውያን አፍሪካን በሚመጥን ደረጃ ተባብረን መስራት ይገባናል። በየአካባቢው ያለንን ዕውቀት፣ ልምድ፣ ቴክኖሎጂና ብቃት ደምረን ከተጠቀም የተሻለ የፖሊስ ተቋም የመገንባት ህልማችንን እውን ማድረግ እንችላለን። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ይሄንን ፖሊሳዊ ህብረትና ወዳጅነት ያጠናክራል። ለአንድ ዓላማ ተቀራርቦ የመስራት ባህልን ያዳብራል። የኢትዮጵያ ፖሊስ በተለያዩ ምክንያቶች የሚጠበቅበትን ኃላፊነት ዘመኑ በሚጠይቀው መልኩ ሳይወጣ መቆየቱን ያነሱት የፌደራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በተደረገው ሪፎርም የተገኘውን ውጤት ተናግረዋል። ሀገራችን የተደረገውን ሪፎርም ተከትሎ መንግስት በሰጠው ትኩረት መሰረት ባለፉት 7 ዓመታት በተሰሩ ስራዎች በሰው ሀብት ልማት፣ በቴክኖሎጂ፣ በአቅም ግንባታ፣ በሎጂስቲክ፣ በምርመራ፣ በወንጀል መከላከል፣ በግንኙነት በአጠቃላይ በተቋሙ በተደረገው ሁለንተናዊ ሪፎርም ትልቅ ውጤት ተመዝግቧል። በዚህም የሀገራችንንና ህዝቦቿን ሰላምና ደህንነት በአስተማማኝ ደረጃ የማስከበር አቅም ተፈጥሯል። እጅ ኳስ፣ ቦክስ፣ ወርልድ ቴኳንዶ፣ ኢላማ ተኩስ፣ ዳርትና አትሌቲክስ የሚካሄዱበት አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት ስፖርታዊ ውድድር እስከ ሚያዝያ 25 2017 ይካሄዳል።